ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ በአራተኛ ቪዲዮአችን ስለ ዲስካቨሪ ኦፍ ሰብ ፈንዳሜንታል ሰብ አቶሚክ ፓርቲክልስ እናየዋለን። ዲስካቨሪ ኦፍ ፕሮቶን እና ኤሌክትሮን እናየዋለን። ስለዚህ ታስታውሳላችሁ ዋና ዋና የአቶሚክ ቲዎሪዎች ከዚህ በፊት ያነሳ ነው እና በሞደርን አቶሚክ ቲዎሪ አሉ ማለት ዋና ዋና አቶሞች ሶስት ፓርቲክሎች አሏቸው። እነሱም ፕሮቶን፣ ኒውትሮን እና ኤሌክትሮን ናቸው። እነሱም እንዴት ዲስካቨሪ ማለት እንደ ዲስካቨሪያቸው ስቴሪዎች እንዴት ነበር የሚለውን አጠር ባለ መንገድ እናየዋለን። ከመጀመሪያው ዲስካቨሪ ኦፍ ፕሮቶን የሚለውን እንጀምራለን። እዚህ ላይ እያየን እንቀጥላለን ማለት ነው። ኦፍ ኮርስ ዲስካቨሪ ኦፍ ፕሮቶን በሁለት ኬሚስቶች በሁለት ሳይንቲስቶች የሆነ ነው ኢንቨስቲጌሽኑ። አንደኛው በጎልድስቴን እና ከዛ በራዘርፎርድ ነው። ኦፍ ኮርስ መጀመሪያ ጎልድስቴን ይሄ ፖዚቲቭ የሆኑ ነገሮችን ካገኘ በኋላ ከዛ በኋላ ስሙን ደግሞ ፕሮቶን ብሎ የሰየመው ራዘርፎርድ ነው። እናነሳለን ስናያወረን ፕሬዘንስ ኦፍ ፖዚቲቭሊ ቻርጅድ ፓርቲክልስ ኢን አን አቶም ሃስ ቢን ፕሬዲክትድ ባይ በአተም ውስጥ ፖዚቲቭሊ ቻርጅድ የሆነ ሄቪ በጣም ፖዚቲቭሊ ቻርጅድ የሆነ መኖሩን በ1886 ጎልድስቴን አግኝቷል። then this is because of predicted based on the electrical neutrality of the atom. The discovery of the proton by Goldstone was done based on መጀመሪያ ይሄንን ከመስራቱ በፊት ኤሌክትሮን ተገኝቶ ነበርና በጄጄ ቶምሰን በካቶድ ሬይ ኤክስፔሪመንት በሚባል ኤክስፔሪመንት ነበር። ኦፍ ኮርስ ጄጄ ቶምሰን የተጠቀመውን ይሄ ካቶድ ሬይ ኤክስፔሪመንት ከታች እናየዋለን። ካቶድ ሬይ ኤክስፔሪመንት ማለት ኤሌክትሮን ዲስካቨሪ ኦፍ ኤሌክትሮን ውስጥ ይሄ ክልኩዲሳ ቱብ ኦር ካቶድ ሬይ ቱብ ኦር ኤክስፔሪመንት ይባላል። ጄጄ ቶምሰን የተጠቀመው እሱ የተጠቀመው ኤሌክትሮን ለማግኘት እሱ የተጠቀመውን በመጠቀም ልዩነቱ ሁለቱም ጋር ኤሌክትሮን ተጠቅመዋል። ካቶድ እና አኖድ የሚባለው but the difference is ጎልድስቴን ፐርፎሬትድ ወይም ደግሞ ይሄ ፐርፎሬትድ ካቶድ ማለት ቀዳዳ ያለውን ካቶዱን ቀዳዳ ያለው በማድረግ በዛ ቀዳዳ እንዲያልፍ ጨረሮቹ በዛ ቀዳዳ እንዲያልፍ አድርጎ ነው ኦፍ ኮርስ ያገኘውና based on the cathode ray experiment conducted by using perforated cathode ነው. In this experiment some rays were found to emanate from anode ከአኖድ ተነስቶ በካቶድ ቀዳዳ የካቶድ ቀዳዳ ውስጥ እዚህ ጋር እንደምታዩት here is the cathode the anode ከአኖድ የተነሱ እዚህ ታያችኋል ብዬ ተስፋ አደርጋለሁ። እዚህ ከአኖድ የተነሱ ፖዚቲቭ ናቸው፣ ፖዚቲቭ ሬዎች ናቸው። እዚህ ላይ እንደምታዩት ፖዚቲቭ ሬዎች ናቸው እና ከዚህ ከአኖድ የተነሱ እዚህ ካቶድ ጋር ደግሞ ኦፍ ኮርስ ባለፈው ስናወራ ነበር ካቶድ እና አኖድ ማለት ኦፍ ኮርስ ካቶድ እና አኖድ የሚባሉ ምንድን ናቸው የሚለውን ካቶድ እና አኖድ ኤሌክትሮድ ናቸው። በአንድ እቃ ውስጥ ሲልድ የሚደረጉ ወይም ደግሞ ዲፕ የሚደረጉና ኔጌቲቭ እና ፖዚቲቭ የሚባሉ ናቸው። ኔጌቲቭ ኤሌክትሮድ እና ፖዚቲቭ ኤሌክትሮድ ናቸው። ሜታል ናቸው። ኦፍ ኮርስ እነዚህ ሜታል ናቸው። ኔጌቲቭ ሜታል እና ፖዚቲቭ ሜታል ናቸው። ኔጌቲቭ ጨረሮችን የሚያመርቱ ኦር ኔጌቲቭ ፓርቲክል የሚያመርትና ፖዚቲቭ ፓርቲክል የሚያመርት ማለት ነው። ኦር ፖዚቲቭ ኔጌቲቭን አትራክት የሚያደርግና ፖዚቲቭን አትራክት የሚያደርግ ማለት ነው። አሁን ካቶድ ከተባለ ካቶድ ስንል ኢዚሊ ካቶድ ማለት ኔጌቲቭን አትራክት የሚያደርግ ማለት ነው። ኔጌቲቭ ነው ማለት ነው። አኖድ ከተባለ ደግሞ ፖዚቲቭ ነው ማለት ነው። ፖዚቲቭ እና ኔጌቲቭ ሬዎች ናቸው። ካይንድ ኦፍ ሬይ ናቸው እነዚህ።
ከዚህኛው ከካቶድ ከአኖድ የተመረቱ የወጡ ሬዎች ቀጥታ በዚህ ቀዳዳ በካቶድ ቀዳዳ አልፎ እዚህ ጋር ያሳዩትን ነገርን ኦብዘርቭ በማድረግ ነው። ኦፍኮርስ ፖዚቲቭሊ በጣም ፓክድ የሆኑ ፖዚቲቭ ቻርጅ ፓርቲክሎች በአተም ውስጥ መኖራቸውን ጎልድስታይን ያገኘው ማለት ነው። ኤክስፔሪመንት ሳም ሬይስ ዌር ፋውንድ ሬይ ናቸው፣ ጨረር ናቸው። ኦፍኮርስ ዲስ ሬይ ካቶድ ሬይ፣ አኖድ ሬይ የሚባሉ ሬዮች አሉ። ኦፍኮርስ እነዚህ አኖድ ሬይ እና ካቶድ ሬይ የሚባሉ ኦፍኮርስ ምን እንደሆኑ እናየዋለን። ኦፍኮርስ እነዚህ ሬዮች ከራዲዮ አክቲቭ የሚባሉ ኤሌመንቶች የሚመጡ ናቸው። ራዲዮ አክቲቭ የሚባሉ ኤሌመንቶች ስንል አንስቴብል የሆኑ ኤሌመንቶች when they are exposed to high energy ወደ high energy ኤክስፖዝ ሲደረጉ ዲስኢንቴግሬት ኒውክለሳቸው ዲስኢንቴግሬት ይሆንና ከዛ የተለያዩ ትናንሽ ፓርቲክሎች ይሰጣሉ ነው። ኦኬ ሶ እስቲ መጀመሪያ ስለ ራዲዮ አክቲቪቲ የምለውን ፖይንት ላንሳላችሁ እና ከዛ ወደዚህ ይመጣሉ። ቢኮዝ እነዚህ ካቶድ ሬይ እና አኖድ ሬይ የሚባሉ በጣም ወሳኝ ፖይንቶች ስለሆኑ ካቶድ ሬይ ምንድነው፣ አኖድ ሬይ ምንድነው የሚለውን እናንሳና ከዛ ወደ ፖይንት ይመጣለን። ሰው ምክንያቱም ራዲዮ አክቲቭ የሚባሉ አሉ። ኦፍኮርስ ራዲዮ አክቲቭ የሚል ፖይንት ዋናው ሀሳቡ የተነሳው ራዲዮ አክቲቭ የሚባሉ ሀሳቡ የተነሳው በአንቶኒ ሄንሪ ባክዌል የሚባል ሳይንቲስት አለ። እነሱም አንስቴብል የሆኑ ኤሌመንቶች አንስቴብል ኤሌመንቶች when they are exposed to ኢነርጂ ሰንላይት ላይ ኤክስፖዝ ሲደረጉ አንስቴብል ኤሌመንት፣ አንስቴብል ማለት በጣም ሃይ ኢነርጂ ያላቸው ኤሌመንቶች ምን ይሆናሉ? ዲስኢንቴግሬት ይሆናሉ ነው። ኒውክለሳቸው ስፖንታኒየስሊ ምን ኤክስፒሪየንስ ያደርጋሉ? ስፖንታኒየስ ራዲዬሽን ፍሮም ሰርቴን ራዲዮ አክቲቭ ማለት በቀላሉ ዌን አንስቴብል ኤሌመንት spontaneously radiates a kind of energy ማለት ነው። ኢነርጂን ራዲየት ሲያደርጉ ማለት ነው። that is radioactive እንለዋለን። ኔቸር አንስቴብል የሆኑ ኤሌመንቶች አሉ። ስለዚህ ባይ ዲፎልት ስፖንታኒየስ ማለት ባይ ዲፎልት በራሳቸው ራዲዬሽንን ምን ያደርጋሉ? ጀነሬት ያደርጋሉ፣ ፕሮዲውስ ያደርጋሉ ማለት ነው። እነዚህ ፕሮዲውስ የሚደረጉ ፕሮሰሶቹ ኦፍ ኮርስ ራዲዮ አክቲቪቲ እንለዋለን ማለት ነው። ሶ ቶታሊ ጀነራል ፕሮሰሱ ነው። ራዲዮ አክቲቪቲ ሲባል ፕሮሰስ ነው ማለት ነው። ራዲዮ አክቲቭ ከተባለ ግን ኤሌመንቶች ናቸው፣ አንስቴብል ኤሌመንቶች ናቸው። እነዚህ አንስቴብል ኤሌመንቶች ስፖንታኒየስሊ ኦር በራሳቸው ጊዜ ካይንድ ኦፍ ላይት ላይ ኦር ኢነርጂ ላይ ኤክስፖዝ ሲደረጉ ጨረርን ጀነሬት ያደርጋሉ፣ ይሰጣሉ ነው። ስፖንታኒየስ ራዲዬት ኢነርጂ ነው። ኦር they produce a radiation ፕሮዲውስ ያደርጋሉ። ሶ እነዚህ አንስቴብል የሆኑ በራሳቸው ኤነርጂን ኦር ራዲዬሽንን ፕሮዲውስ የሚያደርጉ ምን ይባላሉ? ራዲዮ አክቲቭ ይባላሉ ነው። ሶ ዲስ ራዲዮ አክቲቭ ኦፍ ኮርስ እንዴት ነው? ይሄ ዲስኢንቴግሬሽን ኦፍ ኒውክለስ ነው። ዲስኢንቴግሬሽን ኦፍ ሰርቴን አንስቴብል ዳት ሚንስ ይሄ አንስቴብል የሆኑ ኤሌመንቶች ኒውክለሳቸው ይካፈላሉ። ዲስኢንቴግሬሽን ነው። ግሬድ 11 ላይ በጥልቀት ትማሩታላችሁ። ዲስኢንቴግሬሽን ኦፍ ኒውክለስ ነው። አንስቴብል የሆኑ ለምሳሌ አንስቴብል የሆኑ ማለት በተፈጥሮ በጣም ሃይ ኢነርጂ ያላቸው ኦር እዚህ ጋር አይሶቶፕ ይባላሉ። ኦፍ ኮርስ አይሶቶፕ ይባላሉ። አንድ ኤሌመንት በተለያየ መንገድ ይገኛል አይደል? ሶ አይሶቶፕ ኦፍ ዘ ኤሌመንት
አይሶቶፕ ኦፍ ኤሌመንት ማለት ነው። አይሶቶፑ ሃይ ኢነርጂ አለው። የሃይ ኢነርጂ ላይ ካይንድ ኦፍ ኢነርጂ ኤክስፖዝ ሲደረግበት ወር ሲጨመርበት በራሱ ኢነርጂ ፕሮዲስ የሚያደርግ ከሆነ ራዲዮ አክቲቭ ይባላል። ስለዚህ እነዚህ ፕሮዲስ የሚደረጉ ኒውክለሳቸው ተካፍለው ማለት ነው ፕሮዲስ የሚደረጉ ፓርቲክሎች አሉ፣ ሬዎች አሉ ማለት ነው። እነዚያ ሬዎች ምን ይባላሉ? ተማሪዎች እነዚህ ምን ይባላሉ? አልፋ ፓርቲክልስ ይባላሉ። አልፋ ፓርቲክልስ፣ ቤታ ፓርቲክልስ እና ጋማ ፓርቲክልስ ይባላሉ። እና አልፋ፣ ቤታ እና ጋማ ፓርቲክል የሚባሉ ኦፍኮርስ እነዚህ አልፋ ፓርቲክል ማለት ፖዘቲቭ ፓርቲክል ነው። ቤታ ፓርቲክል ማለት ደግሞ ኔጌቲቭ ነው። ጋማ ማለት ደግሞ ከሁለቱም ነው። ሃይ ኢነርጂ ያለው ማለት ነው። በጣም ራዲዬሽኑ ትልቅ ሆነ ሃይ ኢነርጂ ፎቶን ነው። ሃይ ኢነርጂ ፎቶን ነው። ትልቅ ኢነርጂ ያለው ፓርቲክል ነው ማለት ነው። እነዚህ ከየት የመጡ ናቸው? ትላልቅ በጣም አንስቴብል የሆኑ አይሶቶፕ ኦፍ ኤሌመንት ኒውክለሳቸው ዲስኢንትግሬት በመሆን በመካፈል ይሰጣሉ። አንዱ ፖዚቲቭ ይሰጣሉ። ይሄ ፖዚቲቭ ኦፍ ኮርስ ይሄ ሂሊየም ኒውክለስ ይባላል። ኦፍ ኮርስ ሂሊየም ኒውክለስ ይባላል። አልፋ ፓርቲክል። ቤታ ፓርቲክል ደግሞ ኔጋቲቭ ነው። አደ ኤሌክትሮን ነው የሚወራው። ይሄ ደግሞ አደ ፕሮቶን ነው የሚወራው ማለት ነው። እነዚህን ይሄ አኖድ፣ ካቶድ፣ ይሄ ካቶድ ሬይ፣ አኖድ ሬይ የሚባሉ ፖይንቶች ጋር ለማወቅ በጣም ስለሚረዳ ነው ይሄንን ፖይንት ያነሳሁት። ስለዚህ ከአኖድ እና ካቶድ የሚባል አለ። ኦፍኮርስ እዚህ ከአኖድ እና ካቶድ የሚባሉት እዚህ ጋር ቱብ ውስጥ የተቀመጡ ናቸው። ይሄ ግላስ ቱብ ይባላል። ይሄ ግላስ ቱብ አኖድ እና ካቶድ እዚህ ውስጥ ሲልድ የተደረጉ ናቸው። ሜታል ናቸው። ባይ ይሄ ካቶድ ከተባለ እዚህ ጋር እንዳትረሱ፣ ካቶድ ከተባለ ኢትስ ኔጌቲቭ ነው። አኖድ ከተባለ ኢትስ ፖዚቲቭ ነው ማለት ነው። ፖዚቲቭ ነው ከዚህ የሚወጣው ማለት ነው። ፖዚቲቭ ሬይ እና ኔጌቲቭ ሬይ ፕሮዲውስ የሚያደርጉ ናቸው። እሺ አሁን ሬዮቹ እና ጨረሮች ራዲየት የሚያደርጉት ፖዚቲቭ ሬይ፣ ኔጌቲቭ ሬይ ከሆነ ካቶድ ነው። ፖዚቲቭ ሬይ ከሆነ ደግሞ አኖድ ነው። ኔቸር በውስጣቸው ዲስ ኔጌቲቭ እና ፖዚቲቭ ሬዮችን ጨረሮችን ፕሮዲውስ የሚያደርጉ ናቸው። ይሄ ካቶድ እና አኖድ የሚባሉት እና በዚህ ግላስ ቲዩብ ውስጥ እዚህ ጋር እንደምታየው ግላስ ቲዩብ ውስጥ ሲልድ የሆኑ ናቸው እና ይሄ ካቶድ ደግሞ ፐርፎሬትድ ነው። ለምስ እዚህ ጋር እንደምታዩት እንትን አለው ማለት ነው። ቀዳዳ በጣም ብዙ ቀዳዳ ያለው ነው እና ኦኬ then some rays were found to just emanate from the ከአኖድ የወጡ እና ጀነሬት የሆኑ ማለት ጀነሬት ፕሮዲውስድ የሆኑ ከአኖድ ፕሮዲውስድ ሆኖ ማለት ነው። ኦፍኮርስ እዚህ ጋር ሃይ ቮልቴጅ ሶርስ አለ። በጣም ሃይ ቮልቴጅ ኤሌክትሪክ ሶርስ ሲደረግበት ሁለቱ ጫፍ ላይ ማለት ነው አኖድ እና ካቶድ ላይ ካቶድ ላይ ኤሌክትሪክ ካረንት አፕላይ ሲደረግባቸው ልክ ሃይ ቮልቴጅ ካረንት ኦር ሶርስ አፕላይ ሲደረግበት ከአኖድ ሬይ ይወጣል ማለት ነው። ከአኖድ የሚወጣው ሬይ በቀጥታ ወዴት ሄደ? ወደ አኖድ መጣና በቀዳዳው አለፈ ነው። እነዚህ ሬዎቹ ምን ከዚህ የወጣው አኖድ ሬይ ወይም ደግሞ ካናል ሬይ ይባላል ማለት ነው። ካናል ሬይ ኦር አኖድ ሬይ ነው። ማነው እንዲህ የሚለው? ይሄ ጎልድስተን ነው ማለት ነው። እነዚህ ካቶድ እና አኖድ እዚህ ኔጌቲቭ እና ፖዚቲቭ ናቸው። ይሄ ግላስ ቱብ ውስጥ ምን የሆኑ ናቸው? ሲልድ የሆኑ ናቸው። እዚህ ጋር በዚህ ግላስ ቱብ ሲልድ የሆኑ ላይ ደግሞ አኖድ እና ካቶድ ላይ ደግሞ ኤሌክትሪክ እዚህ ጋር አንድ ሃይ ቮልቴጅ ሶርስ ኦልሬዲ አታይ ተደርገዋል። እዚህ ጋር ሲስተሙ እዚህ ጋር ኦፕን ሲደረግ ከአኖድ ጨረር ይወጣ። ያ ጨረር ሬይ የወጣው ወደ ካቶድ ወደ በቀዳዳ በኩል አለፈ ነው የሚለው። ኦኬ ይሄ ሬይ የሚያልፈው እዚህ ጋር ቀስቱ እዚህ ጋር ነግራቻለሁ። ፖዚቲቭ የሚል ካየች ፖዚቲቭ የሚል ካይ ቀስቱ ወደዚህ ስለሆነ
ከአኖድ እየወጣ ነው ማለት ነው። ይኸው ፖዚቲቭ ሬይዝ ፍሮም አኖድ ነው። እዚህ ጋር ፖዚቲቭ ሬይ ናቸው ብያቸዋለሁ። ኔጌቲቭ እዚህ ጋር እንደምታችሁ ኔጌቲቮቹ ደግሞ ከዚህ ከካቶድ የሚወጡት ኔጌቲቭ ካለ እታቸው ወደዛ ነው እያሳያለው። እነሱ ደግሞ ከማን ከካቶድ የሚወጡ ናቸው ማለት ነው። ስለዚህ ከአኖድ የሚወጡ ሬዎቹ ቀጥታ በዚህ ፐርፎሬትድ ቀዳዳ ባለው ካቶድ አለፉና ወደዚህ አለፉ ማለት ነው። ፖዚቲቭ ሬዎቹ ከማን የወጡ ፕሮዲውስድ ኦር ኢማኔትድ ፍሮም አንode የወጡ ማለት ነው። Nowadays we understand Goldstone experiment as follows. When electric discharges pass through the gas, ይሄ gas ማለት ነው። እዚህ gas ላይ some of the molecules of the gas ionized. አሁን እዚህ ውስጥ ጋስ ብናደርግ ይሄ እዚህ ግላስ ቲዩብ ውስጥ ልክ ኤሌክትሪክ ኦፕን ዲስቻርጅ ሲደረግበት ጋዙ አዮናይዝድ ይሆናል ነው። አዮናይዝድ እና አዮናይዝድ ሲሆን ደግሞ ታውቁታላችሁ ኔጌቲቭ እና ፖዚቲቭ አለ ማለት ነው። ኤንድ ፕሮዲውስ ካቶድ ሬይስ ነው። ካቶድ ሬይ ፕሮዲውስ ያደርጋል ማለት ካቶድ ሬይ እዚህ ጋር ካቶድ ማለት ኔጌቲቭ ሬዎቹ ፕሮዲውስ ይደረጋሉ ነው። ካቶድ ሬይ ኮንሲስት ኦፍ አን ኤሌክትሮን በኋላ እናነሳለን። ቅድም ነግራቸዋለሁ። ይሄ በቤታ ፓርቲክል የሚባሉ ይሄ ራዲዮ አክቲቭ የሆኑ ሃይሊ በጣም አንስቴብል የሆኑ ራዲዮ አይሶቶፖች የሚያመርቱት ፓርቲክል አለ። እሱም ቤታ ፓርቲክል ይባላል። ኔጌቲቭ ነው። ኔጌቲቭ ደግሞ ካቶድ ነው ብያቸዋለሁ እዚህ ጋር። ስለዚህ ያ ኔጌቲቭ ደግሞ ኤሌክትሮን ተብሎ ነው ኦፍኮርስ በኋላ እናነሳለን። ጄጄ ተምሶን ያገኘው ኤሌክትሮን አለው ነው። ይሄ ካቶድ ደግሞ ኤሌክትሮን አለው ነው። ዲስ ኤሌክትሮንስ ሙቭ ዊዝ ሃይ ስፒድ በጣም ሃይ ስፒድ አላቸውና ታያቸዋል። ይሄ በጣም በዚህኛው ሃይ ስፒድ ወደ አኖድ ነው የሚሄዱት። አት ዜይ ሙቭ ዜይ ኮላይድ ዊዝ ሪሜኒንግ ሞሊኪውልስ እዚህ ጋር ያሉ ከሞሊኪውሎቹ ጋር ምን ያደርጋሉ? ኮላይድ ያደርጋሉ። then with the molecules of the gas in the tube causing them to lose electrons resulting from the positive ion ነው። አያችሁ አሁን ከካቶድ ምን ይወጣል? ልክ ሃይ ቮልቴጅ ሶርስ ዲስቻርጅ ሲደረግ ኔጌቲቮቹ ይወጣሉ፣ ኤሌክትሮኖቹ ይወጣሉ። የወጡ ኤሌክትሮኖቹ ደግሞ አሁን ግላስ ቱብ ውስጥ ጋዝ አለ። ጋዞቹ ደግሞ ለዲስቻርጅ ሲደረጉ ምን ያመርታሉ ነው? ጋዙ አዮናይዝድ ይሆናል ነው እና ካቶድ ሬይን ፕሮዲውስ ያደርጋሉ። ዘን ካቶድ ሬይ ደግሞ በጣም ነገር ስለሆኑ በጣም ፈጣን ናቸው። ኤሌክትሮኖቹ በጣም በፍጥነት ይሄዱና ከቀሩት ጋዞቹ ጋር ኮላይድ ያደርጋሉ ነው። ስለዚህ ኮላይድ በሚያደርጉበት ጊዜ ምንድነው ያሉ የቀሩት ኤሌክትሮንን ሉስ እንዲያደርጉ ያደርጉና ፖዚቲቭ አዮን ይፈጠራል ነው። እሺ ፎርስት ከአኖድ ይወጣል፣ ኔጌቲቮች ይወጣሉ። በሚወጡበት ጊዜ ከቀሩት ሞሊኩሎች ጋዝ ሞሊኩሎች ጋር በጣም በሃይ ስፒድ ኮላይድ በማድረግ ምን ኤሌክትሮንን ሉስ እንዲያደርጉ causing them, that means the gas in the tube causing them to lose electrons resulting in positive ions ነው። ኤሌክትሮኖቹን የነበሩ ኤሌክትሮን ሉዝ እንዲያደርጉና ከዛ ወደ ፖዚቲቭ እንዲቀየሩ ያደርጋል ነው ጋዙ ማለት ነው። then the positive ions formed are attached by the perforated cathode። ስለዚህ ፖዚቲቭ ደግሞ የተፈጠሩ ፖዚቲቮቹ ደግሞ ወዴት ይሄዳሉ? በፐርፎሬቱ ደግሞ ይወጣሉ ነው። ከየት? በካቶድ በኩል ይወጣሉ ነው። then the stream of these positive ions cause a glow on the glass of wall of the discharged tube. On the other side, the discharged tube, the cathode rays produce a green light. So እዚህ ጋር discharged tube ልክ ይሄ ሬይ ፖዚቲቭ የሆኑ ሬዎቹ በካቶድ በኩል መውጣት ሲጀምሩ ግሪን ላይት እዚህ አካባቢ ያሳያል ነው ፖዚቲቭ ሬዎቹ። then on the other side green light the stream of the positive ions so formed constitute the positive or anode ray። አያችሁ አሁን ከዚህኛው አኖድ የወጣው በፐርፎሬትድ ካቶድ የወጣው እነዚህ ደግሞ ምን ይባላሉ ነው ያለው? anode ray ይባላሉ ነው ያለው። so anode rays traveling through perforation in the cathode resulting red glow
ኦን ደ ካቶድ ሬይ ቱብ ማለት ነው። ስለዚህ እዚህ ካቶድ ላይ ደግሞ ሬድን ያሳያሉ። ሬድ ካለር እያሳዩ ነው የሚያልፉት ማለት ነው። እዚህ ጋር ሰው በቀላሉ ከአኖድ የሚወጣ ጨረር ወደ በካቶድ ፐርፎሬትድ በቀዳዳ በሆነ የሚያልፍ አለ። ያ አኖድ ሬይ ይባላል። በአጠቃላይ አኖድ ሬይ ደግሞ ፖዘቲቭ ነው እና ኤግዚስተንስ ኦፍ ፖዘቲቭሊ ቻርጅድ ፓርቲክልስ ነው የሚያሳየው ነው። ምክንያቱም በግላስ ቱብ ውስጥ የሚገኙ ጋዞች ፓርቲክሎች ናቸው፣ አቶሞች ናቸው። ይህ አቶም ደግሞ ዲስቻርጅ በሚደረግበት ጊዜ ወደ አዮን ይቀየራል። አዮን ያስዲውና ካቶድ ሬይን ፕሮዲውስ ያደርጋል። ይህ ካቶድ ሬይ ደግሞ ኤሌክትሮን ነው። በጣም በከባድ ፍጥነት ሙቭ ይንቀሳቀሳል። ከዛ ወደ አኖድ በሚንቀሳቀስበት ጊዜ ከቀሩት ሞሌኪሎች ጋር ኮላይድ ያደርጋል። ኮላይድ በሚያደርግበት ጊዜ ደግሞ ኤሌክትሮኑን ያጣል። ከዛ በኋላ ፖዚቲቭ አዮን ይፈጠራል። ይሄ ፖዚቲቭ አዮን ደግሞ ይወጣል ማለት ነው። በፐርፎሬትድ ካቶድ ይወጣል ነው። ኦፍኮርስ ይሄ ፖዚቲቭ አዮን ምን ይባላል ነው? አኖድ ሬይ ይባላል። ይሄ ጎልድስተን እዚህ ላይ እንደምታዩት so when the cathode ray tube contained hydrogen gas የካቶድ ሬይ ቱቡ ሃይድሮጂን ጋዝ ካለው ከተጨመረበት ሌትስ ሴይ በዚህኛው ካቶድ ግላስ ቱብ ውስጥ ይሄኛው ሃይድሮጂን ጋዝ አለው ካለን ፓርቲክልስ ኦፍ ካናል ሬይስ ማለት ኦፍ ኮርስ ይሄ ካናል ሬይ ማለት በዚህኛው ቀዳዳ የሚያልፉ በፐርፎሬት ቀዳዳ የሚያልፉ ናቸው። ኦር አኖድ ሬይ ይባላሉ። obtained were lightest and their charge to mass ratio was highest ነው። በጣም ቻርጃቸው ከማስ እነዚህ ማለት ነው ፖዚቲቭ የሆኑት የቻርጃቸው እና ማሳቸው ሬሽዮ ሲሰራ ማለት ነው። ቻርጅ ቱ ማስ ቻርጅ ቱ ማስ ሬሽዮ ሲሰራ ሃይስት ነው። ሲታዩ ላይትስት ናቸው፣ ግን ነገር ግን ፓክድ ናቸው ማለት ነው። ቻርጅ ቱ ማስ ሃይስት ነው። በጣም ትልቅ ቻርጅ ቱ ማስ ሬሽዮ አላቸው ማለት ቻርጃቸው ከማሳቸው ማለት ነው። ቻርጅ ኦፍ ፖዚቲቭ ሬይ እና ዴር ማሱ ትልቅ ነው ማለት ነው። ነገር ግን ምንድናቸው? ላይትስት ናቸው ነው። ስለዚህ አሁን ይሄን ደግሞ ኦፍኮርስ ይህን ካስቀመጠ በኋላ ይሄን ከአኖድ ሬይ ወይም ካናል ሬይ ጎልድስተን ካገኘ በኋላ ራዘርፎርድ ደግሞ ሾው ዳት ዲስ ፓርቲክልስ ዌር አይደንቲካል ቱ ሃይድሮጂን አዮን ከሃይድሮጂን አዮን ጋር ይመሳሰላሉ። እነዚህ ፓርቲክሎች አለ ከሃይድሮጂን አዮን ጋር ስለሚመሳሰል ሃይድሮጂን አዮን ደግሞ ምንድን ነው? ፖዚቲቭ ነው አይደል? ሶ አይደንቲካል ቱ ሃይድሮጂን አዮን ዳት ሚንስ ሃይድሮጂን አተም ፍሮም ዊች one electron has been removed ማለት ነው። ዳት ሚንስ ሃይድሮጂን አዮን ማለት ይሄን ነው። ስለዚህ እነዚህ የሚንቀሳቀሱ ፖዚቲቮቹ ከሃይድሮጂን አዮን ጋር ተመሳሳይ ናቸው። due to this fact these particles were named as ፕሮቶን ተብሎ ተጠሩ ማለት ነው። ምክንያቱም ይሄ ሃይድሮጂን ደግሞ አንድ አዮን ፕሮቶን ተብሎ ስለሚጠራ እነዚህ ፖዚቲቭ የሆኑ ከአኖድ ወደ ካቶድ ፐርፎሬትድ በቀዳዳ የሚያልፉ ኦር ካናል ሬይ የሚባሉት ቻርጅቱ ማስ ሬሽዮአቸው ሃይስት የሆነ ነገር ግን ላይትስት የሆኑ ከቻርጅቱ ፓርቲክላቸው ደግሞ ከሃይድሮጂን አዮን ጋር የሚመሳሰል ፕሮቶን ይባላሉ ብሎ ስም ሰጠው ማለት ነው ራዘርፎርድ። ደን እነዚህ ሁሉም ማተር ውስጥ ይገኛሉ ነው ያለው። and were shown to be present in all matter በሁሉም ማተር ውስጥ ይገኛሉ እነዚህ ያለ this is the first leap toward the discovery of the positively charged proton so positively charged የሆነ charge to mass ratio highest የሆነ lightest ቀላል የሆነ ፓርቲክሉ ከሃይድሮጂን አዮን ጋር የሚመሳሰል ሁሉም ማተር ውስጥ የሚገኝ ፕሮቶን ይባላል ብሎ ራዘርፎርድ ደግሞ ከሁለቱ ተማሪዎቹ ጋር ይህንን ኢንቨስቲጌሽን ዲስካቨሪውን ጨርሶታል ማለት ነው። then
ቱዴይ ዊ ኖው ዳት ኦንሊ ፖዚቲቭሊ ቻርጅድ ስፔሺስ ኢን አናቶሚ ኢዝ ፕሮቶን ነው። ስለዚህ አሁን ጊዜ በአቶሚክ ስትራክቸር ውስጥም ፖዚቲቭ ቻርጅድ ከተባለ ማን ነው? ፕሮቶን ነው። ይሄ የፕሮቶን የት እንደተገኘ የሚያወራ ነው። እና ስለዚህ ዊ ሃቭ ቱ ኖ ዘ ፕሮፐርቲ ኦፍ አኖድ። ስለዚህ የአኖድ ፕሮፐርቲውን ማወቅ አለብን ማለት ነው። አኖድ ሬይ ከተባለ እዚህ ጋር ፖዚቲቭ ነው፣ ፖዚቲቭ ሬይ ማለት ነው። ዳት ሚንስ ፕሮቶን ነው ማለት ነው። ስለዚህ ፕሮቶን ኢዝ ከስም እንረዳለን። ፕሮቶን ከፕሮቶን እንረዳለን። አንደኛ ቻርጅ ቱ ማስ ሬሽዮ ሃይ ነው፣ ላይትስት ነው፣ is lightest ከሃይድሮጅን አዮኒን ጋር አይደንቲካል ነው፣ ተመሳሳይ ነው። ለዚህ ነው ይሄ ስሙ ሃይድሮጅን ፕላስ ፕሮቲን የሚባል አይደል? ኤች ፕላስ እኮ ፕሮቲን የሚባላል እና ሁሉም ውስጥ ይገኛል። found in all matter ብሎ ማን ነው ያስቀመጠው ማለት ነው? ራዘርፎርድ ማለት ነው። ራዘርፎርድ ሀሳቡን እንዲህ አስቀመጠና we have to know the property። ስለዚህ ፕሮቶን ከተባለ ማን ነው? አኖድ ሬይ ነው። እሺ ፕሮቶን ከተባለ ፕሮቶን የተገኘበት ኤክስፔሪመንቱ አኖድ ኦር ካናል ሬይ ይባላል ማለት ነው። አኖድ ሬይ ኦር ካናል ሬይ ይለዋል ማለት ነው። አኖድ that means በቀላሉ ፖዚቲቭ ማለት ነው። ፖዚቲቭ ሬይ ማለት ነው። ኦኬ so we have to know the property of anode። አንደኛ እነዚህ ስትሬት ላይን አይደል? እዚህ ጋር እንደምታዩት they travel in a straight line when bend ያደረገ አንድም የለ። ሁሉም ሃይ ቮልቴጅ ሶርስ አፕላይ ተደረገበት። በዚህ ውስጥ ያለው ጋዝ አዮናይዝድ ሆነና ከዛ ከማን ወጣ ማለት ነው? ጋዙ አዮናይዝድ ሆነ። እዩት፣ ይሄ እዚህ ውስጥ ጋዝ አለ። መጀመሪያ ጋዝ ፊል ተደርጓል። ከዛ ጋር ፊል ከደረገ በኋላ ደግሞ ሲልድ ናቸው እነዚህ አኖድ እና ካቶድ ሲልድ ናቸው። ሃይ ቮልቴጅ ካረንት ሶርስ አፕላይ ሲደረግበት ልክ ይሄ እነዚህ ምን ጋዞቹ አዮናይዝድ ሆኑ ማለት ነው። አዮናይዝድ ሆኑ። ከዛ ይሄ ካቶድ ደግሞ ካቶድ ሬዎቹን ወይም ደግሞ ኤሌክትሮኖቹን ማውረድ ጀመረ ማለት ነው። ኤሌክትሮኖቹ ደግሞ በጣም ስለሚንቀሳቀሱ በሃይ ፍጥነት ከማን ጋር ከአዮኖቹ ጋር ማለት ከአዮኖቹ ጋር ከቀሩት ሞሌኩሎች ጋር መጋየት ጀመሩ። ልክ ሲጋጩ ወደ ምን ኮንቨርት ተደረጉ ማለት ወደ ፖዚቲቭ አዮን ኤሌክትሮናቸውን ሉዝ ያደርጉና ኤሌክትሮን ሉዝ አድርጎ ወደ ፖዚቲቭ ሆነ። ይሄ ፖዚቲቭ ደግሞ ምን ሆነ? ወጣ ተመልሶ ማለት ነው። አያችሁ ተወጣ። ይሄ የወጣው ስትሬት ላይን ነው። ተማሪዎች ስትሬት ላይን ነው። አንደኛ ፕሮፐርቲያቸው ስትሬት ላይን ናቸው ነው። ሁለተኛ ኮንሲስትድ ኦፍ ማቴሪያል ፓርቲክልስ ነው። ሁሉም ማቴሪያል ውስጥ ይገኛሉ ነው። እዚህ ቅድም የነገርኳቸው ፋውንድ ኢን ኦል ፓርቲክልስ ነው። they are deflected in electric and magnetic field in opposite that of cathode ነው። ካቶድ ሬይ ማለት ካቶድ ኔጋቲቭ ስለሆነ ወደ ፖዚቲቭ አይደል? ካቶድ ቅድም ነግራቸዋለሁ። ካቶድ ከተባለ ኔጋቲቭ ስለሆነ ወደ ፖዚቲቭ ስለ ቻርጁን ለማሳየት ስለሆነ ወደ ፖዚቲቭ አትራክት ይደረጋል። ከፖዚቲቭ ደግሞ ዲፍሌክት ያደርጋል ነው አይደል? ካቶድ ኔጋቲቭ ነው አይደል? ስለዚህ ኔጋቲቮች ወደ ፖዚቲቭ ይሳባሉ ነው። በፖዚቲቭ ይሳባሉ ነው። ኦር በኖርዝ ቤንድ ይደረጋል ነው አይደል? ትዋርድ ኖርዝ ይሄዳል ነው ካቶድ ማለት። የዚህ ግን ተቃራኒ ነው። ፖዚቲቭ ስለሆነ ወደ ኔጋቲቭ አይደል? ወደ ኔጋቲቭ ምን ይሆናል? አትራክት ይደረጋል። ከፖዚቲቭ ደግሞ ዲፍሌክት ያደርጋል። ለዚህ ነው ኢን ኦፖዚት ቱ ዳት ኦፍ ካቶድ የተባለበት ዋና ምክንያት ማለት ነው። ምክንያቱም እዚህ ጋር ነግሬያቸዋለሁ። ካቶድ ኔጋቲቭ ስለሆነ ወደ ፖዚቲቭ አይደል? አኖድ ግን ምንድን ነው? አኖድ ግን ፖዚቲቭ ስለሆነ ወደ ማን ነው? ወደ ኔጋቲቭ ኤሌክትሪክ ፕሌት ማለት ወደ ኔጋቲቭ ፕሌት ምን ያደርጋል? ቤንድ ያደርጋል ያለ ነው። ወደ ኔጋቲቭ ፕሌት ቤንድ ያደርጋል። አኖዶቹ ወይም ደግሞ ይሄ ፖዚቲቮቹ አዳማሮች ሴት ላይ ነው። እዚህ ጋር ሴት ላይ ነው። the nature or the charge to mass ratio of anode rays depends upon the nature of gas present in the cathode ነው። ሚንስ አሁን
በዚህ ካቶድ በዚህ ቱብ ውስጥ ካቶድ ሬይ ቱብ ወይም ደግሞ ይሄ ጋስ ዲስቻርጅ ቱብ ኦር ካቶድ ሬይ ቱብ ውስጥ የተለያየ ጋዞችን ባስገባን ቁጥር ይሄ ጋዙ በተቀያየረ ቁጥር ቻርጅ ቱ ማሱ ይቀያየራል ነው። ለምሳሌ ሃይድሮጅን ከገባ የናይትሮጅን የተለያዩ ጋዞች በሚገቡበት ጊዜ የተለያየ ቻርጅ ቱ ማስ ሬሽዮ እናገኛለን ነው። ሶ ቻርጅ ቱ ማስ ሬሽዮ ኦፍ አኖድ ዲፔንድስ ኦን ኔቸር ኦፍ ጋዝ ነው። ዳት ሚንስ እዚህ ጋር እያወራ ያለው ፕሮቶኑ አተሞቹ በተቀያየሩ ቁጥር ፕሮቶኖቹ ይቀያየራሉ ማለት ፈልጎ ነው አይደል? የሃይድሮጅን ጋዝ እና የናይትሮጅን ጋዝ አንድ አይደለም። የክሎሪን ጋዝ አንድ አይደለም። ስለዚህ ጋዞቹ በተቀያየሩ ቁጥር ቻርጅ ቱ ማስም በዛው ልክ ይቀያየራል ለማለት ነው እዚህ ጋር ተማሪዎች። ኦኬ ነምበር 5 they are particles of anode rays simply positively charged gas አዮን ናቸው። ፖዚቲቭሊ ቻርጅድ ናቸው። እነዚህ ፖዚቲቭሊ ቻርጅድ ናቸው ምንለው። ስለዚህ እነዚህ በአጠቃላይ ስለ ምን የሚያወሩ ናቸው ማለት ነው? ስለ ዲስካቨሪ ኦፍ ፕሮቶን የሚያወሩ ናቸው ማለት ነው። ስለዚህ እዚህ ጋር መርሳት የሌለባችሁ ካቶድ ከተባለ ፖዚቲቭ ነው፣ አኖድ ከተባለ ኔጋቲቭ ነው። ካቶድ ኤሌክትሮን ነው ማለት ነው። ካቶድ ሬይ ካለ which is አሁን እናያለን which is ኔጋቲቭ ነው እና ስለ ኤሌክትሮን ነው። አኖድ ሬይ ከተባለ ኦር ሌላ ካናል ሬይ ከተባለ ስቴት ላይ ሜድ which is ይሄ ፖዚቲቭ ነው እና ፕሮቶን ነው ማለት ነው። ፕሮቶን ነው እንዴት ፕሮዲውስ እንዴት እንደሚደረግ እንዴት ዲስካቨሪ እንደተደረገ አሁን ያወራነው ነው። ወደ ሌላው ፖይንታችን ስንሄድ ዲስካቨሪ ኦፍ ኤሌክትሮን ስንሄድ ኦፍ ኮርስ ኤሌክትሮንን ዲስካቨሪ ያደረገው ጄጄ ቶምሶን ነው። ክሩክስ ዲስቻርጅ ቱብ ኦር ካቶድ ሬይ ቱብ ይባላል። ዲስካቨሪ ኦፍ ኤሌክትሮን ደግሞ ዲስካቨሪ ኦፍ ኤሌክትሮን ኤክስፔሪመንቱ ጋስ ዲስቻርጅ ቱብ ይባላል ኦር ካቶድ ሬይ ቱብ ይባላል። ተማሪዎች ካቶድ ሬይ ቱብ ይባላል። ይሄ ካቶድ ሬይ ቱብ መጀመሪያ የተሰራ ቱብ ነው። ካይንድ ኦፍ ይሄን ነው። ይሄ ካቶድ ሬይ ቱብ ነው። እዚህ ላይ እንደሚታዩት እዚህ በዚህ ካቶድ ሬይ ቱብ ውስጥ ኦፍ ኮርስ ማን ጎልድስቲን የተጠቀመው ነው። እዚህ ጋር ሲልድ የሆነ ካቶድ እና አኖድ አለው። እዚህ ጋር ሲልድ የሆነ ካቶድ እና አኖድ ያለው ነው። በሱ በመጠቀም ነው ኦፍ ኮርስ ኤሌክትሮን የተገኘው ማለት ነው። ሶ ኢን 1855 ጀርመን መጀመሪያ ይሄ ጀርመን ኢንቬንተር ጌስለር ዲቨሎፕድ ይሄ ሜርኩሪ ፓምፕ ኤንድ ይሄ ቫኪዩም ቱብ ማለት ነው። ይሄኛው ቫኪዩም ቱብ መጀመሪያ አገኘ። ይሄን ቫኪዩም ቱብ ስለዚህ ነው የሚያወራ። ዲስ ቱብ አስ ሞዲፋይድ ባይ ይሄ ዊሊያም ክሩክስ ደግሞ ሞዲፋይ ስላደረገ ነው ይሄ ክሩክስ ዲስቻርጅ ቱብ የሚባለው ኦር ጋስ ዲስቻርጅ ቱብ የሚባለው ኦፍ ኮርስ ጋዝ ዲስቻርጅ ቱብ ይባላል። ምክንያቱም ይሄ መጀመሪያ ጋዝ እንዲገባ ይደረጋል። ጋዝ ላይ ዲስቻርጅ ወይም ደግሞ የኤሌክትሪክ ካረንት ሃይ ቮልቴጅ አፕላይ ሲደረግበት ቻርጅድ ይሆናል። እዛ ቻርጅድ የሆነው ላይ ደግሞ ሬዎቹ ፕሮዲውስ ይደረጋሉ። ከዛ በኋላ ምን አይነት ሬይ ፕሮዲውስ ይደረጋል የሚለውን በኤሌክትሪክ ፊልድ እና በማግኔቲክ ፊልድ ቼክ ማድረግ ይቻላል ነው። ሶ ይሄ የተሰራው መጀመሪያ በጀርመን ኢንቬንተር ነው ሄንሪች ጌስለር ይባላል። ይሄ ሜርኩሪ ፓምፕ ኦር ቫኪዩም ፓምፕ ይባላል። መጨረሻ ላይ ደግሞ ሞዲፋይ ተደረገ በሲሪየም በስር ዊሊያም ክሩክስ። ለዚህ ነው ይሄ ክሩክስ ዲስቻርጅ ቱብ የሚባለው በክሩክስ አሜን ስለተደረገ ነው፣ የተሻሻለ ሞዲፋይ ስለተደረገ ነው። ስለዚህ ክሩክስ ኦር ጋስ ዲስቻርጅ ቱብ ማለትም እንችላለን። ዊሊያም ክሩክስ was the first scientist to design the discharge tube። ይሄ ዲስቻርጅ ቱብ ለመጀመሪያ ጊዜ የሰራ ነው። and which was called a crocus cathode ray tube አሁን ያወራ ነው። then the discharge tube consists of glass tube አለው from which most of air has been evacuated having two metal plates sealed። ሁለት ሜታል ፕሌቶች አሉ እዚህ ጋር አኖድ እና ካቶድ እዚህ ጋር ሲልድ የሆኑት እና ጋዞች ደግሞ ፓምፕ የሚደረግበት ኤግዞስት ፓምፕ አለው እዚህ ጋር ያወራል። ግላስ ቱብ
from which most of the air has been evacuated የሚወጣበት having two metal plates sealed at both ends እዚህና በዚህ እንደምታዩት these metal plates are called እነዚህ ሁለት ሜታል ፕሌቶች ምን ይባላሉ? ኤሌክትሮድ ይባላሉ። these electrodes are connected ፖዚቲቭ እና ኔጌቲቭ ተርሚናሎች ላይ እዚህ ጋር አኖድ ከተባለ ምን ላይ ፖዚቲቭ ተርሚናል ላይ ነው። ፖዚቲቭ ተርሚናል ላይ ነው። እዚህ ላይ አይታችሁ ከሆነ ሉክ አኖድ ፖዚቲቭ ላይ ነው። ፖዚቲቭ ተርሚናል ላይ ሉክ አት ዲስ እና ካቶድ ደግሞ ኔጌቲቭ ተርሚናል ላይ ነው። አኖድ ፖዚቲቭ ተርሚናል፣ ካቶድ ኔጌቲቭ ተርሚናል ላይ ይሄው ሃይ ቮልቴጅ ሶርስ ሰጣቸው። አኖድ ከተባለ ፖዚቲቭ ነው፣ ካቶድ ከተባለ ኔጌቲቭ ተርሚናል ላይ አጀስት የተደረጉ ናቸው። ሁለቱ ሲልድ ኤሌክትሮድ ናቸው። ኔጌቲቭ ኤሌክትሮድ እና ፖዚቲቭ ኤሌክትሮድ ናቸው። እዚህ ላይ እንደምታዩት ን እነዚህ አኖድ እና ካቶድ ሜታል ናቸው። ግራፋይትም ሊሆን ይችላሉ ኦፍ ኮርስ እና ኤሌክትሮድ ይባላሉ። ኤሌክትሮድ ይባላሉ። አዮኖቹን ወደ ራሳቸው አትራክት የማድረግ ነው። ኦር አዮንን ጀነሬት ማድረግ ነው። ሪጀነሬት ኦር ጀነሬት አዮን ነው። ፖዚቲቭ አዮን ኦር ኔጌቲቭ አዮን ወደ ራሳቸው ይስባሉ። ኦር ሬዎቹን ጀነሬት ያደርጋሉ። እነዚህ ኤሌክትሮዶቹ አኖድ እና ካቶድ ይባላሉ። ዲስ ኤሌክትሮድስ አር ኮኔክትድ ቱ ዘ ፖዚቲቭ አሁን ያወራሁት ነው። ፖዚቲቭ እና ኔጌቲቭ ተርሚናልስ ኦፍ ዘ ባትሪ ኦር ባትሪ ማለት ኤኒ ሶርስ ኦፍ ማለት ነው። ሶርስ ኦፍ ኤሌክትሪክ ማለት ነው። the electrode connected to the positive terminal anode ነው። the negative terminal ደግሞ ካቶድ ነው። እዚህ ጋር of course እየሰራው these electrodes are connected to high voltage for the high voltage ነው፣ ምክንያቱም ካረንት በደንብ ፍሎ እንዲያደርግ ነው። the high voltage provides energy ነው for the atoms of a gas to further down በጋዞቹ በዚህ ውስጥ ያሉ ጋዞቹ በቀላሉ ስፕሊት እንደ ብሬክ እንዲሆኑ ነው። ስለዚህ ነው ሃይ ቮልቴጅ የሚያስፈልጋቸው ማለት ነው። we have to apply a high voltage እዚህ ላይ መግባት አለበት። ካልሆነ በዚህ ዲስቻርጅ ቱብ ውስጥ ያሉት ወይም ደግሞ ጋዝ ቱብ ውስጥ የሚገኙ ጋዞቹ የሚሞሉ ጋዞች ስፕሊት ማለት ብሬክ አይሆኑ ስፕሊት አይሆኑ ማለት ነው። ኦር ስፕሊት ኦር ብሬክ እንዲሆኑ ሃይ ቮልቴጅ እዚህ ጋር ያስፈልገናል። when both electrodes are connected to high voltage current starts to flow ነው፣ በቀላሉ ፍሎ ያደርጋል። at high pressure እዚህ ጋር ፕሬሸሩን ግን መቀነስ አለብን። ቢኮዝ እዚህ ጋር ያለው ምንድነው ጋዝ አይደል? ጋዝ ስላለ ፕሬሸር ተጨመረ ማለት ኮንዴንስ ይሆናል አይደል? ታውቁታላችሁ። so the high pressure no electricity flows through the air in the discharge tube, so we have to use the low pressure በጣም ፕሬሸሩን ትንሽ ማድረግ አለብን። ቢኮዝ በጋዝ ቱብ ውስጥ ያለው ስሙ ራሱ ጋዝ ስላል ጋዝ ዲስቻርጅ ስለሆነ ጋዝ ከሆነ we have to use high voltage ተማሪዎች ሃይ ቮልቴጅ ኤንድ ሎው ፕሬሸር ነው የምንጠቀመው ማለት ነው። ሎው ፕሬሸር ነው የምንጠቀመው ከዚህ ላይ አለ። then but keeping the same voltage if pressure is reduced to this a greenish glow was observed at anode ማለት ይሄ ቮልቴጁን ፕሬሸሩን በቀያየርን ቁጥር የተለያየ እንትኖችን እንቀይራለን እናገኛለን አይደል? የተለያዩ ካለሮችን እናገኛለን ነው እዚህ ጋር እያወራ ያለው። a good example of cathode ray tube is a fluorescent bulb ቤታችን ውስጥ የሚላለው ይሄ fluorescent bulb ባለ ባይዘው fluorescent ካርቦን አሎትሮፕ ነው እና these bulbs give white light where those bulbs tungsten filament የሚሰጡ ብቻ yellowish የሚሰጡ አሉ፣ white የሚሰጡ based on the material ነው። okay, so the electron was one of the fundamental subatomic particles that was discovered by the British physicist J.G. Thomson ነው 1997 የተገኘው። discovery of electron J. Thomson performed several experiments የተለያዩ ኤክስፔሪመንቶች ተሰርተዋል። እነሱ ምንድናቸው የሚለው አንድ ባንድ አይደለም። አንደኛ ቶምሰን ኤክስፔሪመንት on the path of cathode rays he conducted same experiment with the discharge tube እዚህ ጋር ከላይ ያለው discharge tube ጋር same experiment ኮንዳክት አደረገ for studying the property of cathode ray። አሁን just እሱ የካቶድ ሬይ ፕሮፐርቲውን ለማወቅ ነው። ምክንያቱም ሃይ ቮልቴጅ ፕላስ ሲደረግ ካቶድ ሬዎቹ ኤሌክትሮን ምንድነው ይሄ ኔጌቲቭ ሬይን ፕሮዲዩስ ያደርጋሉ ነው። that negative rays of course ኤሌክትሮን ይባላል እና the first experiment has been done is studying how cathode ray travel
ካቶድ ሬዎቹ እንዴት ትራቭል ያደርጋሉ በዲስቻርጅ ቲዩብ ውስጥ የሚለውን ኤክስፔሪሜንት ሰራ ማለት ነው። ባይ ፕሌሲንግ ስሞል ኦብጀክት ቢትዊን ካቶድ ነው በካቶድ እና በአኖድ መካከል ስሞል ኦብጀክት አስቀመጠ። እዚህ ጋር እንደምታዩት ሙቭመንቱን ለማወቅ ቱ ኖው ዳይሬክሽን ኦፍ ሞቭመንት ኦር እንዴት ሙቭ ያደርጋሉ፣ እንዴት ትራቭል ያደርጋሉ፣ ሃው ዴይ ትራቭል ዳይሬክሽን ኦፍ ካቶድ ኦር ካቶድ ሬዎቹ በየት ዳይሬክሽን እንደሚሄዱ እንዴት እንደሚሄዱ ለማወቅ ሂፖት ማቴሪያል ቢትዊን አኖድ እና ካቶድ መካከል አንድ ማቴሪያል አስቀመጠ። ፎርሜሽን ኦፍ ሻዶ ኦፍ ኦብጀክት ኦን ኦፖዚት ሳይድ ነው። ኦፖዚት ሳይድ ላይ ሻዶ ተፈጠረ ማለት ነው። እዚህ ኢንፍሮንት ኦፍ ካይንድ ኦፍ ሜታል ኦብጀክት መሀል ላይ ያስቀመጠ አይደለም። እዚህ ጋር ከካቶድ ፊት ለፊት ማለት ነው ምን አገኘ ማለት ነው። እዚህ ጋር ሻዶ አገኘ። እዚህ ጋር ፊት ለፊቱ ላይ ማለት ነው። ቀጥታ ፊት ለፊቱ ላይ ሻዶ አገኘ። ካቶድ ትራቨል ካቶድ ሬይዝ ትራቨል ኢን ስትሬት ላይን ነው። በቃ ካቶድ ሬዎቹ ስትሬት ላይን ነው። ሶ ዳይሬክሽኑ እናወቀ ማለት ነው። በመጀመሪያ እንደምታየው ካቶድ እና አኖድ አለ። በመካከላቸው ሜታል ኦብጀክት አስቀመጠ። ሶ ዳይሬክሽናቸውን ለማወቅ በመጀመሪያው ኤክስፔሪመንቱ ሲያስቀምጥ ቀጥታ ሙቭመንቱን አወቀ ማለት ነው። ስትሬት ነው አያችሁ። ስትሬት ያለፈው ስትሬት ነው፣ ይሄኛውም ያለፈው ስትሬት ነው። ይችኛው ግን ትራፕ ተደረገች ማለት ነው። ሶ ስትሬት ይሄዳል። the cathode rays travel toward the node because they are attracted by the positively charged anode ነው። ወደዚህ የሚሄዱበት ዋና ምክንያት ደግሞ ይሄንን ሬይ አትራክት የሚያደርጋለ ነው። ይሄንን ከዚህ ከካቶድ የሚወጣ ሬይን አትራክት የሚያደርጋለ እሱ ደግሞ አኖድ ነው። አኖድ ደግሞ እዚህ ጋር ፖዚቲቭ ነው አይደል? ፖዚቲቭ እዚህ ጋር ስለዚህ ከዚህ የሚወጡት ወደ ፖዚቲቭ አተስቦ ነው የሚሄዱት የሚለውን ፖይንት ያስቀመጠ ማለት ነው። the cathode rays travel toward the node ወደዚህኛው ኖድ ትራቨል ያደርጋሉ because they are attracted by positively charged anode በፖዚቲቭ ቻርጅድ የሆነ ወደ አኖድ ይሳባሉ ነው። when object is placed opposite to the direction of the cathode rays the sharp shadow having the shape of the object is formed on the surface of the discharge tube እዚህ ጋር surface and this conclude that cathode rays travel in straight line ቀጥታ አያችሁ በመስመሩ መሃል ነው ቀጥታ ማለት ነው። ልክ በቀጥታ እዚህ ጋር አስቀመጠ። በዚህኛው ትክክለኛ ኦብጀክቱ ቀጥታ አገኘ ማለት ነው። that means straight line ነው የሚያሳየው። so cathode rays move in straight line ነው። the same ነው ባይ the only thing ከዚህ የተለየበት ዋና ምክንያት እዚህ በካቶድ እና በአኖድ መካከል ዳይሬክሽናቸውን ለማወቅ ነው። እንዴት ነው የሚሄዱ ለማወቅ ሜታል ኦብጀክት አስቀምጠው ዳይሬክሽኑን አወቀ፣ ስትሬት ላይን መሆኑን ተረዳ ማለት ነው። ከዛ ሴከንድ ኦን the particle nature of የመጀመሪያው እዚህ ጋር ፓዝ ኦፍ ካቶድ ሬይ ነው። ፓዙ ዳይሬክሽኑ እንዴት ይሄዳል ነው። ስቴት መሆኑን አወቀ ኦብጀክት ማለት አስገብቶ ማለት ነው። ሁለተኛ ደግሞ ኔቸሩን ነው። ፓርቲክል ኔቸሩ ደግሞ ምን ይመስላል የሚለውን ለማወቅ ጄተምሶን ሴከንድ ኤክስፔሪመንት was performed by placing a light paddle wheel between cathode እና ዊል ካይንድ ኦፍ ዊል ታውቁታላችሁ። ላይት ፓድል ዊል ማለት በጣም ላይት የሆነ ቀላል የሆነ የሚንቀሳቀስ የሚሽከረከር በካቶድ እና በአኖድ መካከል አስቀመጠ። to study the particular nature of the cathode rays ነው። ፓርቲክል የካቶድ ፓርቲክል ኔቸሩን ባህሪው የፓርቲክል ባህሪውን ለማወቅ መሀላቸው አስቀመጠ። ላይት ፓድል ዊል ነው የሚሽከረከር ነው ግን ትንሽ ነው ቀለል ያለ ነው። he expected to see if the cathode rays could move the paddle wheel ይሄንን የሚያንቀሳቅስ ከሆነ ማለት ነው። to check ነው ይሄንን ከዚህ የሚወጣው ጨረር ከካቶድ የሚወጣው ጨረር ይሄንን ያንቀሳቅሰዋል ወይ የሚለውን ቼክ ለማድረግ ነው between cathode እና አኖድ ነው ያስቀመጠው ማለት ነው። front of the cathode if they do so አለ ይሄንም ካንቀሳቀሱ then they have a particle nature አላቸው። ይሄን የሚያንቀሳቀሱ ከሆነ ፓርቲክል ኔቸር አላቸው አለ። he observed the rotation of the light paddle wheel which revealed that the cathode rays are small particles having mass and kinetic energy ይሄ ምን አደረገ? ሮቴሽኑ አለ መንቀሳቀሱን አየ ማለት ነው። ሮቴት አደረገው ማለት ነው። እዚህ ላይ ሃይ ቮልቴጅ አለ፣ ካቶድ እና አኖድ አለ። ስለዚህ አኖድ ፖዚቲቭ ነው ተርሚናል ነው፣ ካቶድ ደግሞ ኔጌቲቭ ተርሚናል ነው። ልክ ሃይ ቮልቴጅ ሲከፈትበት ካቶድ ላይ ጨረር ይወጣል። ከዚህ የሚወጣው ጨረር ይሄን ዊል ምን ያደርገ ማለት ነው? አንቀሳቅ ሮቴት አደረገው ማለት ነው።
ኦኬ ሮቴት ካደረገ ያለና ዳት ሚንስ ፓርቲክል ፕሮፐርቲ ያለው እና ካይኔቲክ ኢነርጂ ያለው አለ። ካይኔቲክ ኢነርጂ ማለት ኢነርጂ ዲዩ ቱ ሙቭመንት ማለት ነው። ኢነርጂ ታውቁታላችሁ፣ አቢሊቲ ቱ ዱ ወርክ አይደል? ኢነርጂ ወርኩ ደግሞ ምንድነው? ይሄንን አንቀሳቀሰ ማለት ኢነርጂ ያለው ነው። ኢነርጂው ደግሞ ምንድነው? ሙቭ እያደረገ ስላለ ኢነርጂ ዲዩ ቱ ሙቭመንት ኢዝ ኮልድ ካይኔቲክ ኢነርጂ ይባላል። ካይኔቲክ ኢነርጂ ስላለው ነው ይሄንን ዊል ላይት ፐድል ዊልን ሊያንቀሳቀሰው ብሎ ከዛ ፓርቲክል ኔቸሩን በዚሁ ተረዳ። ካቶድ ሬስ ሮቴቲንግ ላይት ፐድል ዊል ቢትዊን ካቶድ እና በአኖድ መካከል ያለውን አንቀሳቀሰው ነው፣ ሮቴት አደረገው ነው። ሰው ኢነርጂ ነው። ስሞል ማስ አለው ነገር ግን ካይኔቲክ ኢነርጂ አለው ብሎ አስቀመጠ። ወይን ካቶድ ሬስ አር አሎይድ ቱ ፎል ኦን ኤ ፓድል ዊል it rotates. This is possible only when the rays striking it have just some material particles ነው። ስትራይክ ማድረግ አለበት ማለት ነው። ይነካል ማለት ነው። ሲነካ ነው የሚንቀሳቀሰው አይደል? ኦብቪየስ ነው። From this it can be concluded that cathode rays consist of material particle አላቸው ነው። material particle አላቸው ስትራይክ ያደርጋል። To rotate this ray should strike the light paddle wheel inside the gas tube. So ስትራይክ አደረገ ማለት ደግሞ ማቴሪያል ፕሮፐርቲ አለው፣ ማቴሪያል ኔቸር አለው ማለት ነው። ኦኬ ቱዴይ ዊ ኖው ዳት the electron has both particle እና አሁን በአሁኑ ጊዜ እንደ ሞደርን ወርልድ ኤሌክትሮን ሁለቱም ፕሮፐርቲ አለው ማለት ነው። ግሬድ 11 በደንብ ትማሩታላችሁ ይሄንን። ፓርቲክል ኔቸር እና ዌቭ ኔቸር ዱዋል ኔቸር ኦፍ ኤሌክትሮን ይባላል። ኤሌክትሮን ሁለቱም ኔቸር አለው፣ ፓርቲክል ኔቸር እና ዌቭ ኔቸር። ሶ the dual nature of the ኤሌክትሮን እንላለን። ግሬድ 11 በደንብ ትማሩታላችሁ። then ይሄንን በሁለተኛው ኤክስፔሪመንት አረጋገጠ ማለት ነው። therefore Thomson contribution to the modern atomic structure is really significant እና በጣም regardable ነው ማለት ነው። ኦኬ ሶስተኛ ቶምሰን ኤክስፔሪመንት ኦን ቻርጁ ነው። አያችሁ አንደኛ ፓዝ ነበር ዳይሬክሽኑን አወቀ። ሁለተኛ ፓርቲክል እና ማቴሪያል ኔቸሩን አወቀ ማለት ነው። ኔቸር ኦፍ ካቶድ ያወቀ ያ ይሄንን ላይት ፐድል በማስቀመጥ ሶ ፓርቲክል ኔቸር አለው አለ። ኖት ኦንሊ ፓርቲክል ኔቸር ይሄንን ካንቀሳቀሰ ስትራይክ አድርጓል። ስትራይክ ካደረገ ደግሞ ማቴሪያል ኔቸር አለው ብሎ ሁለቱንም አስቀምጧል ማለት ነው። ዌቭ ፕሮፐርቲ እና ፓርቲክል ፕሮፐርቲ። ሶስተኛ ደግሞ ይሄ ቻርጁን ነው ማወቅ አለበት። ቻርጅ ምክንያቱም the charge should be measured right? So William Crookes experiment with cathode rays and a magnet for the first time. cathode ray ኤክስፔሪመንቱን በማግኔት ኤክስፔሪመንቱን ሰርቶበታል። his observation on the deflection of the rays by magnetic field led him to conclude ከዛ ምን አደረገ? እዚህ ጋር እንደምታዩት ኤሌክትሪክ ፊልድ አስቀመጠ፣ ማግኔቲክ ፊልድም አስቀመጠ። ላሳጥርላችሁና ኤሌክትሪክ ፊልድ በሚያስቀምጥ ሁለት ፕሌቶችን ያስቀመጠ በላይና በታች። ኤሌክትሪክ ፊልድ እዚህ ጋር ፖዚቲቭ እና ኔጌቲቭ ፕሌቶችን አስቀመጠ ማለት ነው። ኤክስተርናሊ ፖዚቲቭ እና ኔጌቲቭ እና ፖዚቲቭ አስቀመጠ። ከዚህ የሚወጣው ዲስ ሃይ ቮልቴጅ ነው። በዚህ በኩል አኖድ አለ። እዚህ ጋር ታያችኋል። አኖድ ፖዚቲቭ ነው፣ እዚህ ጋር ኔጌቲቭ አኖድ ነው። ሶ ልክ ሲከፈት ከዚህ ጨረር ይወጣል። ከዚህ ካቶድ ኦር ኔጌቲቭ የሚወጣው ኔጌቲቭ ሬይ ወደ አያችሁ፣ ወደ ፖዚቲቭ ቤንድ አደረገ። አያችሁ ብራይት ስፖት እዚህ ላይ ይሄን ሲመታ ብራይት ስፖት ነው። ኦፍ ኮርስ ይሄ ፍሎሬሰንት ነገር ነው። ኦፍ ኮርስ ይሄ ፍሎሬሰንት ነገር ነው። ካይንድ ኦፍ መስታወት ነገር ነው። ፍሎሬሰንት ማለት ይሄ አምፖል የሚመስል እና ዚንክ ሰልፋይድ ማቴሪያል ነው። ከዚንክ እና ከዚንክ ሰልፋይድ የተሰራ ፍሎሬሰንት ነው። ሶ ይሄን ሲነጋ ብራይት ስፖት ነገር አሳየ። ከዛ ወዴት ነው ቤንድ ያደረገው ማለት ነው? ቤንድ ትዋርድ ፖዚቲቭ ነው። ዳት ሚንስ ኔጋቲቭ ነው ቻርጁን አወቀ ማለት ነው። ኔጋቲቭሊ ቻርጅን ነው። ቶምሰን concluded that the particles had a net negative charge. So these net negative charges are called electron ብሎ ስሙን ሰጠው ማለት ነው። ይሄንን ይሄ ብቻ አይደለም። passing the cathode rays through the magnetic field applied perpendicular to the path of cathode ray ነው። ሌላውም ማግኔቲክ ፊልድ አስቀመጠ እዚህ ጋር።
ስለዚህ ማግኔቲክ ፊልድ ሲያስቀምጥ ቱ ደ ኖርዝ አያችሁ ብራይት ስፖት አሳየ ልክ እንደ እዚህ ኤሌክትሪክ ፊልድ ከዛ በኋላ ማግኔቲክ ስለዚህ ቻርጁን አወቀ ማለት ነው። ደን አያችሁ ቤንድ ቱዋርድ ማግኔቲክ ፊልድ ከኖርዙ ወደ ኖርዝ ማለት ነው። ከኔጋቲቭ ዲፍሌክት አደረገ አይው ቤንድ ወደ ፖዚቲቭ ነው ቤንድ አይደል ዳውንዋርድ ነው እና ዲፍሌክት ፍሮም ከኔጋቲቭ ደግሞ ዲፍሌክት አደረገ ማለት ነው። ሴሚስትሩ ወደ ኖርዝ እና ወደ ኖርዝ ቤንድ አደረገ ብራይት ስፖት አሳየ እዚህ ላይ ከሳውዝ ደግሞ ዲፍሌክት አደረገ ነው። ሶ ካቶድ ሬስ ቤንድ ፓሲንግ ስሩ የማግኔቲክ ስለዚህ ማግኔቲክ ፊልድ ሲቀመጥበት ይሄ ቤንድ ያደርጋል ዳት ሚንስ ቻርጅ መኖሩን ቼክ ለማድረግ ነው ማለት ነው። ሶ ይሄ ሁሉ ቻርጁን ሜጀር ቶምሰን ዋዝ ኤብል ቱ ካልኩሌት አሁን ሜጀር አደረገ ዳት ሚንስ ሜጀር ሲያደርግ ይሄ ማስ ቱ ቻርጅ ሬሽዮ ማለት ነው። ማስ ቱ ቻርጅ ሬሽዮን ሜጀር ሲያደርግ ስንት መጣ? እዚህ ላይ እንደምታዩት 1.76 ታይምስ 10 the power of 8 ኮሎምብ ፔር ግራም ነው። ኮሎምብ ኦፍ ኮርስ ይሄ ታውቁታላችሁ። ይሄ ኮሎምብ ማለት ይሄ ቻርጅ ነው። ኮሎምብ ሲ ማለት ኮሎምብ ነው። ጂ ማለት ግራም ነው። ጂ ግራም ነው which is ማስ ማለት ነው። ሶ በአጠቃላይ በኤሌክትሪክ ፊልድን በማግኔቲክ በእነዚህ ሶስቱ አይነቶች ማለት ነው። እዚህ ላይ እንደምታዩት ሶስት አይደል ታያችኋል። ሶስት ኤክስፔሪመንቶች ፓዙ መጀመሪያ ዳይሬክሽኑን ሰራ ስትሬት ነው አለ። ከዛ ኔቸሩን ሰራ ዌቭ ኔቸር እና ፓርቲክል ኔቸር አለው አለ። ላይት ፓድል ዊልን በማስቀመጥ ሶስተኛ ደግሞ በኤሌክትሪክ ፊልድ እና ማግኔቲክ ፊልድ ደግሞ ቻርጁን ለማወቅ ማለት ነው። ከዛ በኋላ ወደ ፕሮፐርቲው መጣ ማለት ነው። በአጠቃላይ ፕሮፐርቲውን ደግሞ እንዴት አድርጎ አስቀመጠ? አንደኛ ትራቨርስ ስትሬት ላይን ነው እና ስትሬት ላይን ይሄዳሉ አለ። ስትሬት ላይን በሚሄዱበት ጊዜ ደግሞ ሻዶ ያሳያሉ። እንደ ሜታሊክ ኦብጀክትስ ፕሌስድ ኢን ዴር ፓዝ ነው። ፓዙ ላይ መንገዱ ላይ ፕሌት በሚያስቀምጥበት ጊዜ ሜታል ፕሌት ሲያስቀምጥ ስትሬት መሆኑን ያወቀው ቀጥታ እሱን የሚመስል ሻዶ ፊት ለፊት ሲያስቀምጥለት ሰው ስትሬት ላይን ይሄዳል ብለው እዚህ ላይ ያስቀመጠው ማለት ነው። ሉክ ሂፖት ኢምፓዙ ላይ መንገዱ ላይ ይህንን ፕሌት ሲያስቀምጥ ሴም ሼፕ ሻዶ ኦፍ ኦብጀክት ኢዝ እዚህ ጋር ታየ። ሰው ስትሬት ላይ ነው የሚሆነው ነው። አሁን እዚህ ጋር ወደ ታች ቢሆን ወደ የሆነ ቦታ ላይ ይሄ ብታይ ስትሬት አይሄድም ነው የሚባለው። ከፍ ዝቅ ብል ኦር ሰምዌር ናት ስትሬት ባይሆን ዲፍሌክት ያደርጋል። ነገር ግን ስትሬት ስለፈጠረ ስትሬት ይሄዳል ብለው አስቀመጠ። ደን ዴይ ኮዝ ሜካኒካል ሞሽን ኦፍ አሁን ሜካኒካል ሞሽን ማለት በቃ የሚታይ ማለት ነው። ፊዚካላዊ እንቅስቃሴ አለ። ይሄን ደግሞ እዚህ መሀል ላይ ሁለተኛው ኤክስፔሪመንት ይሄ ኔቸሩን ለማወቅ ሲንቀሳቀስ ኢነርጂ ያለው ያን ነገር ያንቀሳቀሳል ወይ የሚለውን ለማወቅ ምን አደረገ? ሂፖቴን ፓድል ዊል ሲያስቀምጥ ሜካኒካል እንቅስቃሴ ሆነ ማለት ሜካኒካል ፊዚካላዊ እንቅስቃሴ ሆነ። እሱ ነው እያወራ ያለው። ዳሜስ ካይኔቲክ ኢነርጂ አላቸው ማቴሪያል ፓርቲክል አላቸው ነው ያለው። then the properties are independent of the electrodes ነው whatever the ኤሌክትሮዱ ቢቀያየር ማለት ነው independent of the electrode ነው independent of the electrode that means the gas present in the cathode ray ዋናው ጋዙ አይደለም ኤሌክትሮዱ አይደለም ሴት ይሄዳል ነው ይሄ ፕሮፐርቲ ማለት ነው their property ይሄ ከላይ ያየነው ቤንድ ማድረጉ በኤሌክትሪክ ፊልድ በማግኔቲክ ፊልድ ስትሬት መሆኑን ይሄ ዌቭ እና ፓርቲክል ኔቸሩን በምን በታይፕ ኦፍ ኤሌክትሮድ የምጠቀመው ታይፕ ኦፍ ኤሌክትሮድ አፌክት አይደረግም። ኢት ኢዝ ኢንዲፔንደንት ኦፍ ኤሌክትሮድስ ኤንድ ዘ ጋዝ ፕሬዘንት ጋዙም አፌክት አያደርገውም ነው። ዘ ቻርጅ ቱ ማስ ሬሽዮ ኢዝ ኦልዌይስ ኮንስታንት ነው። ዋትኤቨር ዘ ኤሌክትሮድ ዊ ዩዝ ዋትኤቨር ዘ ጋዝ የፈለገው ጋዝ መሀል እዚህ የሚገባ የተለያዩ ሜታሎች አደ ኤሌክትሮድ አኖድ እና ካቶድ ብንጠቀም እዚህ ጋር ያለው ቻርጅ ቱ ማስ ሬሽዮ ፊክስድ ነው then upon passing through electric field cathode rays bend toward ወደ ፖዚቲቭ ቤንድ ያደርጋሉ። that means ወደ ፖዚቲቭ ቤንድ ያደረገ ማለት ደግሞ
አንድ ነገር ወደ ይሄ ፖዚቲቭ ካለ የኔጌቲቭ ካለ እየመጣ ወደዚህ ቤንድ አደረገ ማለት ወደዚህ ቤንድ ያደረገበት ዋና ምክንያት ወደዚህ አትራክት ተደርጓል ማለት ነው። ፖዚቲቭ አትራክት ተደርጓል። ስለዚህ ይሄኛው ሬ ምን መሆን አለበት ማለት ነው? ኔጌቲቭ መሆን አለበት ነው። ሶ ኔጌቲቭሊ ቻርጅድ ነው። ምክንያቱም ኔጌቲቭሊ ቻርጅዶች ወደ ፖዚቲቭሊ ቻርጅድ ቤንድ አትራክት ስለሚደረጉ ነው። ስለሱ ነው የሚያሳየው። ካቶድ ሬይስ አር ኔጌቲቭሊ ቻርጅድ ኤንድ አፌክትድ ባይ ማግኔቲክ ፊልድ። ማግኔቲክ ፊልድ ኔጌቲቭ ቻርጅ ስለሆኑ በማግኔቲክ ፊልድ አፌክት ይደረጋሉ ነው። ካቶድ ሬይስ አፌክት ይሄኛውን ዚንክ ሰልፋይድ ስክሪንን አፌክት አድርጓል አይደል? እዚህ ጋር ይኸው ብራይት ስፖት አይደል? እዚህ ጋር ሲመጣ ስትራይክ ሲያደርግ እዚህ አካባቢ ሲመጣ ስፖቱን ቀየረ አይደል? ካለሩን ቀየረ ማለት ነው። ብራይት ሆነ ማለት ነው። then when cathode rays are allowed to strike zinc sulfide screen they produce a faint greenish on fluorescence ነው። ግሪን ነው ባይዘው የሚሰጡን ግሪን ነው። እዚህ አካባቢ ሲነኩ ግሪን ነው ካለር የሚፈጠረው ማለት ነው። ግሪን ካለር ነው። ይሄን ስትራይክ ሲያደርጉ ግሪን ካለር ነው። that means አፌክት አድርጓል ነው። ካቶድ ሬይስ አዮናይዝ the gas ምንም ጥያቄ የለውም። መጀመሪያ ላይ አንስተን ነበር ስለ ሲጋር አንስተን ነበር ካስታውሳችሁ ዲስካቨሪ ኦፍ ፕሮቶን ስናነሳ ይሄ እዚህ ውስጥ ጋዝ አለ። ጋዙ ላይ ምን ሲያደርግ ሃይ ቮልቴጅ ሲጨመርበት ምን ላይ ነበር ካቶድ ምን ያወጣል? ሬዎቹን ያመጣል። ስለዚህ ሬዎቹ ደግሞ የሚመነጩ ሬዎቹ ደግሞ በጣም ሃይሊ ስለሚንቀሳቀሱ ከሞሊኩሎቹ ጋር ምን ያደርጋሉ ነው አዮናይዝ ያደርጋሉ ነው። ከዛ አዮናይዝ ሲያደርጉ ከቀሩት ሞሊኩሎቹ ጋር ይጋጩና ወደ ፖዚቲቭ ኤሌክትሮን ሉስ አድርጎ ፖዚቲቭ ይሆናሉ ነው። ፖዚቲቭ ደግሞ ይወጣል። የአናል ካናል ኦር አኖድ ሬይ ይባላል ስንል ነበር። ሶ ከዚህ ምን እንረዳለን? ከላይ ከመጀመሪያው ምን ያደርጋሉ? አዮናይዝ ጋዝን አዮናይዝ ያደርጋሉ፣ ስትራይክ ያደርጋሉ ነው። when cathode rays are allowed to pass through the gases different glows are seen in the tube የተለያዩ ካለሮች ይታያሉ። በተለያየ ጋዝ መሃል እዚህ ቢገባ ስትራይክ በማድረግ አዮናይዝ በማድረግ የተለያየ ካለር እዚህ ላይ ያሳያል ማለት ነው። ኦኬ when cathode rays have penetrating power በጣም penetrating power አላቸው። በጣም ሃይ ስፒድ ናቸው። ሃይሊ በስፒድ ነው የሚሄዱት ማለት ነው። ፔኔትሪንግ ማለት አልፎ ጥሶ የሚሄድ አላቸው። ስፒዳቸው በጣም ትልቅ ነው ማለት ነው። when cathode rays are allowed to pass through thin metal foils glow is seen behind the metal foil indicating they have good penetrating power አላቸው። በጣም ሃይ ስፒድ ስላላቸው ጥሶ የማለፍ ፕሮፐርቲ ያላቸው ነው። ካቶድ ሬይስ ፕሮዲውስ ኤክስሬይን ፕሮዲውስ ያደርጋሉ። ፔኔትሬት አድርጎ ስለሚያልፉ በአይናችን ልናያቸው የማንችለው ነገሮችን ምን ያደርጋሉ? ይለያሉ። ካለሩን ዲተርማይን ያደርጋሉ ነው። so when cathode rays are allowed to fall on metals such as tungsten, copper አሁን ለምሳሌ ሜታል ላይ አለው ሲደረጉ ኦን ሜታል ላይ ለምሳሌ ተንግስተናል፣ ኮፐር ኤክስሬይስ አር ኦብዘርቭድ ኤክስሬዎቹ ኦብዘርቭ ይደረጋሉ ነው። ሶ ዲስቲንጉሽ የማድረግ አቅማቸው ከፍተኛ ነው። ስለዚህ በአጠቃላይ ዛሬ ስለ ዲስካቨሪ ኦፍ ኤሌክትሮን እና ዲስካቨሪ ኦፍ ፕሮቶን፣ ፕሮፐርቲ ኦፍ ካቶድ እና ፕሮፐርቲ ኦፍ አኖድ ነው ያየነው። ይሄን ይመስላል። በሚቀጥለው 5ኛ ቪዲዮአችን ስለ ጄጄ ተምሶን አቶሚክ ሞዴል እስከምናደርስ ደህና ሁኑ።